እንዴት ናችሁልን? እንደተለመደው በሌላ በምርጥ ድራማ ተመልሰናል። ፊልሙ እንደምትወዱትም እርግጠኞች ነን። ላይክ በማድረግና ኮሜንት በመጻፍ አበረታቱን። ይህንንም አሪፍ ፊልም ተጋብዙልን። ፊልሙ ሲጀምር ዩሜ የምትባል ልጅ አንድ ወንድን እየቀጠቀጣቸው እናያለን። ልጁ ተነስቶ ሊያመልጥ ሲለን በወንበር ወርውራ ታስቆመዋለች። ልጁም የጓደኛዋ ፍቅረኛ እንደነበረና ጓደኛዋና ሌሎች ሴቶች ላይም የማገጠባቸው ስለነበረ እየቀጣቸው እንደነበረ እናያለን። ሰው ፊት ካዋረደችው በኋላም ቪዲዮ ቀርጻው ሶሻል ሚዲያው ላይ ትለቅለታለች። በሌላ በኩል ሊንጎ የሚባል የትልቅ ድርጅት አስተዳዳሪ ለስራው ስለሚያገባትን እጮኛ ሲፈልግ እናየዋለን። አባቱም በዚህ 3 ወር ውስጥ ማግባት አለብህ ብያለሁ ቢለውም እና ረዳቱም ሲመርጥለት ቢቆየም አንዳቸውንም ሳይወዳቸው ይቀራል። በድንገትም ዩሜን ያያትና ወጣ ባለ ባህሪዋ ይማረካል። የመታችው ልጅም ውሃ ደፍቶባት ሮጦ ያመልጥና እሱ መጥቶ ጃኬቱን ያለብሳታል። እሷም በውስጧ ወይኔ ሲያምር ትልና ስትወጣ ግን መኪናውን እያሳያት አየሽው አንቺ በወረወርሽው መኪና ተሰብሯል ሲላት ግራ ይገባትና ያንን ያክል እኮ በኃይለኛው አልወረወርኩትም። አሁን 1 ሚሊዮን ትከፍላለሽ። ምን? እሺ ያንን ያህል ከከፈልኩኝ ይቅር ትለኛለህ? አይጠጋትም። እሺ ከከፈልሽኝ ይቅርልሻለሁ። እንደው ምርጫ ልስጥሽ፣ ወይ 1 ሚሊዮን ትከፍላለሽ ወይ የጋብቻ ኮንትራት ትፈርሚያለሽ። አባቷም የቤተሰብ የማርሻል አርት ማሰልጠኛ ያለው ሲሆንም እዛውም ያሰለጥናል። ዩሚ ምን ብላና እንዴት ስለ ዕዳዋ እንደምታስረዳው ግራ እየገባት እያለ ሊንጎ የሰጣትን ካርድ ስታየው የትልቅ ድርጅት አስተዳዳሪ እንደሆነ ይገባታል። ሊንጎም ቁጭ ብሎ ላይቭ የምታስተላልፈውን የማርሻል አርት ስልጠና ሲያየው ረዳቱ ይመጣል። እሷም አንድ ወንድ መጥቶ ከመታቸው እንዴት ራሳቸው መከላከልና መግደልም እንደሚችሉ ስታሳይ እያዩ ሁለቱም ይጨነቃሉ። ረዳቱም ቆይ ግን ለምን ሌላ ሴት አትፈልግም? አይ እሷ ትክክለኛዋ ሴት ናት። ለ2 ቀናትን መታ ስላልነገረችው ጠበቃው ሊልክባት ይወስናል። ዜና ላይ ግን እንጀራ እናቱ ሊንጎ በቀጣዩ ዝግጅት ላይ ፍቅረኛው እንደሚያሳይ እንደተናገረች ሲያይም ይናደዳል። በሌላ በኩል ዩሚ 1 ሚሊዮን ብሩን ለመክፈል በጧት የተነሳች ዴሊቨሪ መስራት ጀምራለች። በተጨማሪም ላይቭ መግባትና የቀን ስራና የጉልበት ስራ ሁሉ ሳይቀር ትሰራለች። ቁጭ ብላም እስካሁን ያገኘችውን ብር ተጠቅማ ካልኩሌት ስታረገው በ3 ዓመት ውስጥ እንደምትከፍለው ታውቅና ደስ ይላታል። ወዲያው ግን የሊንጎ ጠበቃ ደውሎ በ3 ወር ውስጥ እንድትከፍል ይነግራታል። በእንዴት እያበደችም ድርጅቱ ትሄድና ቀጥታ አንገቱን ይዛው በስህተት እየተጠቀምክበት ነው እንዴ? ምንድነው ችግር ስትለው በጣም ስትጠጋችሁ የተንተባተበ ምንም ክፉ አስቤ ያደረኩት ነገር የለም፣ ግን ራቅ ብለሽ ብናወራ የተሻለ ነው ይላትና ስትቀራረቡ የሁለቱም ልብ በጣም መምታት ጀመረና ዩሜ ትነሳለች። ከዛ እሱም የእንጀራ እናቴ ጮኜን በቅርቡ ባለ ዝግጅት ላይ ታስተዋውቃለች። ልጅቷ ማን እንደሆነች እንኳን አላውቅም። ስለዚህ እኔ ጮኛህ እንደሆንና ያዘጋጁልህን ጋብቻ እንድታቋርጠው እንድረዳህ ነው የምትፈልገው። በትክክል ይህንን ካደረግሽ የምትከፍሊውን ካሳ ተወልሻለሁ ይላትና እሷም ትስማማለች። ከዛ እሱም ስለቤተሰቡ ማስታወስ ያለባትን ይነግራታል። የዝግጅቱ ቀንም አባቱና እንጀራ እናቱ ከእንጀራ ወንድሙ ጋር ይመጣሉ። የእንጀራ እናትየዋም እሱ ያዘጋጀቻትን እጮኛዋ ልታስተዋወቅ ስትል ሊንጎ ቀድሞ ዩሜን እጮኛው እንደሆነች ይናገራል። ወደ መድረክ ይዘዋት ወጥቶም እሷ እንዲህ ያለ ትልቅ ዝግጅት አይታ ስለማታውቅ ስትፈራ ተረጋጊ፣ ቆንጆ ፍቅር ታሪክ እንዳለን ማሳመን አለብን ስላት ተዋናይ እንደሆነ ታስባለች። ሌላ ቪን የምትባል ሴትም ወደ መድረክ ስትወጣ ያትና የድሮ ፍቅረኛ መንታት ስለነበረች ሊንጎ ችግሮቹ እንዳላበቁ ይገባዋል። እንጀራ እናቱም ዩሜን በለበሰችው ለማሸማቀቅ ስትሞክር እሷም ትመልስላታለች። ሊንጎ ወደ እሷ ሲመጣም ምንድነው የተሳሳትኩት ነገር አለ እንዴ? የለም ጥሩ ስራ እየሰራሽ ነው። ዩሜም ወደ አባቱ ጋር ትሄድና ከዚህ በፊት እንደሚተዋወቅ ሰውም ሆና ከድሃ ቤተሰብ በመጣም ሊንጎን በጣም ነው የምወደው፣ ግንኙነታችን እንድትቀበለው ጠንክሬ እሰራለሁ። አንቺም መቼም እንደ ልጄ ሚስት አልቀበልሽም ስላት በግድ መጠጥ ታጠጣውና ሰዎች ደስተኞች እንደሆነ ያስባሉ። አባትየውም ለሁለተኛ ልጁ የማስራበት ከሆነ አፕስታ ጠና መዋልህ ምንድነው ጥቅሙ እያለ ይቆጣዋል። ሊንጎ ደግሞ ሲመጣም እሱንም ያችን ሴት እጮኛ ማድረግ ሳይንስ ለምንድነው ሚዲያ ላይ እንደዚህ ያስተዋወቅከው? እናንተ ናችሁ እንደዚህ እንዳደርግ ያስገድዳችሁኝ። የእንጀራ እናት ያዘጋጀችውን የማለቀውን ጋብቻ ማስቆም ነበረብኝ ብሎ ትሄዳል። ዩሜም ሊንጎ ሲንከባከባት የነበረው በሀሳቧ እየመጣ ለራሷ አው ቆንጆ ነው፣ ግን ስለሱ ማሰብ የለብሽም እያለች ትበሳጫለች። ጓደኛዋ መታን በስልኳ ሰርጋቸው አነጋጋሪ እንደሆነና ሰዎችም መጥፎ ነገሮችን እየጻፉ እንደሆነ ታሳየታለች። የመጀመሪያ ቀን የመታችው ልጅ ምድሉን ተጠቅሞ የሰርጉን ቪዲዮ ለቆና ስለሷ መጥፎ ነገር እያስወራ እንደሆነም ስታይ በጣም ትናደዳለች። ላይቭ የምትለቅበትን ቻናሏንም ችግር ውስጥ እንደሆነ ስታይ ለሊንጎ ብትደውለትም ዝግ ስለሆነ ሳታገኘው ትቀራለች። በሌላ በኩል ሊንጎ ከስብሰባ በኋላ ፊን የምትባለዋ ከ10 ዓመት በፊት የሞተችው የፍቅረኛ እህት መታ እየቀረበችው ማዋራት ትጀምራለች። እሱ ባይወዳትም እሷ ግን ስለምትወደው ፊቷን በሕክምና እንደ እህቷ ቀይራው እንዲወዳት ለማድረግ ብትሞክርም አሁንም እንደማይፈልጋት ይነግራታል። ዩሜ ደውላለትም የተፈጠረውን ስትነግረው ወደ እሷ መሄድ ይጀምራል። በሌላ በኩል ዩሜ መታው የነበረው ልጅ ጓደኞቹን ሰብስበው መጥቶ እሷና ጓደኛዋ ለመማታት ቢሞክርም በደንብ ራሳቸውን ይከላከላሉ።
ከዛም አንድ ልጁ ሜን ሳታየው ሊመታት ሲል ሊንጎ ይደርስና ሸፍኗት እሱ ይመታል። በመኪና እየሄዱም ረዳቱ ስለሱ የሚወራውን ማስቆም እንዳለባቸው ሲናገር ሊንጎም ሜን ስለኛ ቪዲዮ ሰርተሽ መልቀቅ ያንቺ ስራ ነው። ሀብታም ነህ ማለት እኮ እንደፈለግ ታዘኛለህ ማለት አይደለም። ስራዬን ትቼ አብሬ የፍቅር ድራማ ሰራ ነበር እኮ። ማን ነው ድራማ ነው ያለሽ? ትክክለኛ ነው ማለት እንድታገቢኝ ፈልጋለሁ ስላት ደንግጣ ታፈጣለች። ለምንድን ነው እኔ ማግባት የፈለግከው? መቼም በአንድ እይታ ከኔ ፍቅር ይዞ አይደለም። ወደ እሱ ትዞርናም ከቤተሰብ ውስጥ የሆነ ሰው ኩላሊቱን ታሟል እንዴ? ኩላሊቴን ፈልገኸው ነው? እንደሱ አታስቢ። እንደ አንቺ ያለችን አስቸጋሪ ሴት አግብቼ የአባቴና የእንጀራ እናቴን ሁኔታ ማየት ስለምፈልግ ነው። እኔ ግን አላገባህም። ለ1 ሚሊዮን ካሳ ብዬ ራሴን አልሸጥም ብላው ትወርዳለች። ከዛ ግን የአባቷን የ12 ሚሊዮን ብር ያልተከፈለ ዕዳ ሲያሳያት አፏን ዘግታ በውሸት ጋብቻው ላይ ትስማማለች። አባቱ ደግሞ የዩሜን ኦንላይን ቪዲዮዎችን እያየ እንዴት ልጁ እንደሱ አይነት ሴት እንደመረጠ ግራ ይገባዋል። ወዲያው ግን ሊንጎ እሷን ይዞለት ወደ ቤቱ ይመጣል። እንድታነዳቸው ስለነገራትም የማይሆን ሁኔታ ታሳያቸዋለች። የእንጀራ እናቱ ምሳሌ ማሹፋን ትጀምርና አታላይ ሴት ነሽ ስትላትም ሊንጎ አታላይ አንቺ ነሽ፣ አባቴን አታለሽ እኮ ነው የ14 ዓመት ልጅ እያለሽ ያገባሽው። ዩሜንስ ትሰማም አባቱን ወይ ትክክለኛ ልጅ አይደለም እንዴ? አባትየው በጣም ተናደው እንደዚች አይነቷን ነው ያገባኸው፣ ካሁን በኋላ ከድርጅቱ አስተዳዳሪነት አባርሃለሁ። ችግር የለው መልሰ ድርጅቱ እንዳስተዳድር ትጠረኛለህ ይለውምና በንዴት ካላንተ ድርጅቱ የማይንቀሳቀስ መስሎ ነው እንዴ? ከዛም እሱ እንደሚለቅና የእንጀራ እናቱም እንደምታስተዳድረው ይወስናል። ወንድሙም ሊንጎ ከለቀቀ እሱ እንዲያስተዳድር አባቱን ጠይቀውና እምቢ ሲባልም ዩሜ እስኪ መጀመሪያ መጽሐፉን በትክክል ያዘው፣ መጽሐፍ በትክክል መያዝ ሳትችል እንዴት ድርጅት ልትመራ ነው ብላ ታበሽቀውና ሊንጎን አቅፋውም ትወኔ እንዴት ነው? በጣም ቆንጆ ነው። ወደ ክፍል ወስዷትም አንድ ላይ እንዲሆኑ እንዲያሳምኑ ለዛን ቀን አንድ ክፍል መተኛት እንዳለባቸውና ለነገ የተለያየ ክፍል እንደሚያዘጋጅ ነግሯት ቲሸርት ይሰጣታል። ልብሱን ሲቀይርም ለሷ ሲከለከል ስተመታ ያመውና መድኃኒት አርግለታለች። መቀረባቸው ሲጨንቀውም እጇን ይዛትና ታዩ ራስ ያደርገዋለሁ ብሏት ይነሳና ሶፋው ላይ ተኛለች። በድንገት ሰው ሲያንኳኳባቸውም ደንግጠው አብሮ የተኙ ያስመስሉና ሰራተኞችም የምርም እንደተጋቡ ያምናሉ። በማግስቱም አባቱ የድርጅቱ አስተዳዳሪ ስለተቀየረ ሼራቸው ይወርድና መጨነቅ ይጀምራል። ለሚስቱም እንዴትም አድርገሽ ቢሆን ሊንጎ እንዲመለስ አድርጊው ይላትና የተናደደች ወደ እነሱ ስቴደም ፍቅረኛሞች እንደሆኑ ማስመሰላቸውን ይቀጥላሉ። እሷም በተናገርከው ነገር ስማማለሁ፣ እናት እያለች አባትን ወደው ነበረ፣ ግን ራሱ ነው እንዳገባው የጠየቀኝ እና አሁንም አስተዳዳሪ ያደረገኝ ራሱ ነው እኔ አልጠየቅኩትም ስትለው ሊንጎም እንደምትመጪ አውቅ ነበር። እሺ ተመልሼ ድርጅቱን አስተዳድራለሁ፣ ግን የቤቱን ካርታም እንድትሰጪኝ እፈልጋለሁ ይላትና ምርጫ ስለሌላት ትሰጠዋለች። ስትሄድም ዩሜ በስም ልታደርግበት ነው ስትለው ፈገግ ብሎ አሁን የድርጅቱ 50% በእናቴ ስም ነው፣ ለወደፊት ሚስቴ በስጦታ መልክ የሚሰጥ ነው። ስለዚህ ከተጋባም በኋላ 50%ን በስም ያዞረዋለሁ። የእንጀራ እናቱም ዊንግ ለምትባለዋና ልታጋባው ለነበረችው ሴት የማትፈጥኝ ከሆነ ሊንጎ ያችን ሴት ያገባት ነው። የዩሚ አባትም ለልጁ ደውሎ መታ ሁሉንም እንድታስረዳው ያዛትና ሊንጎም አብሯት ሊሄድ ይስማማል። መንገድ ላይም አባቷ ኃይለኛ እንደሆነና ቶሎ እንደማይቀበላቸው ትነግረዋለች። ስጦታቸውን ይዛው ሲደርሱም ሊንጎ ከአባቷ ፍቃድ ይጠይቃል። አባትየውም ልጄ ከእንዳንተ አይነት ቤተሰብ ከመጣ ሰው ጋር እንድትጋባ አልፈልግም። ስለ እናንተ የተጻፈውንም ሀሜት አይቼዋለሁ እና አሁን ያልተከላከልክላት ካገባት በኋላ እንዴት ልትጠብቃት ነው? ይቅርታ የኔ ጥፋት ነው። በድጋሚ አልተሳሳትም። በትክክል እንከባከባታለሁ ብሎ ለጋብቻውን ብዙ ገንዘብ እንደሚከፍል ሲናገር ስለዚህ ልጄን በብር ልትገዛት ነው የፈለግከው? እኔ እንዳንተ አይነት ሰው ልጄ እንዲያገባ አልፈልግም። ልጄን የሚያገባት ይህንን የማርሻል አርት ማስተማሪያ የሚያስተዳድር ሰው ነው ሲል ሁለቱም ይደነግጣሉ። ሊንጎም ማርሻል አርት አልችል ይሆናል፣ ድርጅት ግን በአግባቡ መምራት እችላለሁ። እንደዛ ከሆነ ልጄን ማግባት ከፈለግ 3 ፈተናዎች እሰጥሃለሁ ብሎ ይስማማል። የመጀመሪያው ፈተናው መዓት ሽንኩርት ተቀርቦለት እያለቀሰ ሲካተፍ ይውላል። እሱን ሲጨርስም ሁለተኛውን ፈተና ይጀምራል። ውሃ ተሸክሞም 300 ጊዜ ድልድይ የሚመስል ነገር ይሻገራል። እሷም እያየችው ትልቁ አስተዳዳሪ እንደዚህ እየሰራ መሆኑ ይገርማታል። ከባድ ስለሆነም አባቷ እንዲያቆም ጠይቀዋለች። በመሃል ግን ሊንጎ ትዕዛዙን ለመጨረስ ሲታገል ወድቆ ፌንት ሰራና አባቷ ተሸክሞ ወደ ቤት ያስገባዋል። ሶስተኛው ፈተናም ጌም ስለሆነ እየተጫወቱ አባቷ እንደ አንተ አይነት ሀብታምና የሀብታም ልጅ የፈለጋትን ሴት መርጦ ማግባት ይችላል። ለምንድን ነው የኔ ልጅ የመረጥከው? አላውቅም፣ እውነተኛ ስለሆነችም ይሆናል። ሁሉንም ነገሯን የምወደው ምንም ቢፈጠር የመጨረሻ ፍቅሬ እንድትሆን ነው የምፈልገው ብሎ ይመልስለትና ነገ እንደሚያገባ ሲናገርም አባትየው ማርሻል አርቱን ማስተዳደር እስከምትጀምር ድረስ ግን ልጄ እንድታገባት አልፈቅድልህም። እራት ሁሉም ከበላ በኋላ ግን አባትየውና ሊንጎ እንደ ጓደኛሞች የጠጡ ማልቀስ ይጀምራሉ። አባትየውም የልጅነት ፎቶዋን አሳይቶት የሆነ ጌጥ ደግሞ ይይዝና እያለቀሰ ይህንን ለረጅም ጊዜ ነው ያስቀመጥኩት፣ ለሚስቴ ከዚህ ነው ቀለበት የማሰራላት ብዬ ነበረ፣ ግን እስካሁን አላደረኩትም።
እናቷ ደግሞ ዩሜን ሹርባ ሰርታ ለሊንጎ እንድትወስድለት ሰጣትና አንድ ላይ እንዲሆናቸው አውቃለሁ፣ ግን ደግሞ ቶሎ ልጅ እንዳታመጡ መጠንቀቅ አለብሽ ትላትና የተነጫነጨች እንደዚህ አይነት ነገር እንደሌላቸው ተናግራ ትሄዳለች። ዩሜም ሹርባውን ስትወስድለት ከሻወር እየወጣ ስለነበረ ታዩና ታፍራለች። ሹርባውን አንስተውት የሚጠጋትና እናትና አባቷ ከቤቱ ውጪ ጀልባ ላይ ሆነው ያቸዋል። እናቷ ዝም ብትለም አባቷ ግን ለመሄድ እየታገለ ልጄ ምን ሊያረጋት ነው ሲል እንደምንም ብላ ታረጋጋዋለች። በማግስቱም አባቷ የማርሻል አርት ስልጠና የሚያስተምር መጽሐፍ እየሰጠው እንደሚያምኑት ይነግረዋል። እሱም ዩሚን እያቀፋት አታስቡ፣ በደንብ እንከባከባታለሁ። እናቷም ለሊንጎ እሷን ለማግባት ሰጥቷቸው የነበረውን ብዙ ብር ያለበትን ቼክ እየመለሰችለት እንደማይፈልጉት ትናግራለች። ከዛም ተቃቅፈው ይለያያሉ። እየተመለሱ ዩሚ ቼኩን እያየችው ብዙ ብር ስለሆነ ትገረምና ስትመልስለት ለምንድን የምትመልሽልኝ እና እያስመሰልን አይደለ እንዴ? ጋብቻችን የውሸት ሊሆን ይችላል፣ ግን አባትሽ አንድ ቀን ሲያውቅ በጣም ይጎዳል። ስለዚህ ይህን ስጦታ ነው። ሳት ደስ ብሏትም ይህንን ሁሉ ብር በቀላሉ እንደሰጠህ ማመን አልችልም። ዝም ብዬ እኮ አይደለም የሰጠውሽ፣ የጋብቻ ሰርቲፊኬታችን ተሰርቷል እና ለእንጀራ እናቴም ሄደን እንነግራታለን። ከዛ ብቻ ነው ብሩን የምትወስጂው። ሰርቲፊኬቱን እያየችውም በውስጧ እና ራሴን ለብር ብዬ ሸጥኩት ማለት ነው። ከዛም ራሱ ዲዛይን ያደረገውን ቀለበት አድርጎላት ፎቶ ያነሳውና ሶሻል ሚዲያው ላይ ይለቀዋል። አባቱ ቤት ደርሰውም ስላገባት የሚለው ለመስማት ሲጓጓ ዩሜ ታስቆመውና እዋቅ የውሸት ጋብቻ ነው ልትጠቀምብኝ ግን እንዳታሰብ፣ አረ እንደዛ ነው ይላትና ያልፈዋል። ቤት ውስጥም አባቱና ዊንግ የምትባለዋ ልጅ ቤተሰቦች ተሰብስበው እነሱም ጥሩ የቢዝነስ ሰዎች ስለሆኑ አንድ ላይ ጥሩ ቤተሰብ እንደሚሆኑ ተደሳስተው ስለ ጋብቻቸው ሲያወሩ እነ ሊንጎ ይደርሳሉ። ሊንጎም እንደገባ ከዩሜ ጋራ ተጋብተናል ብሎ ዜናውን ያብስራቸዋል። የልጅቷ አባትም ተነስቶ ለአባቱ መጀመሪያ እስኪ የቤተሰባችሁን ጉዳይ ጨርሱት ብሎ ሲሄድም ይናደዳል። ልጅቷ ሜዳ ልታበሽቃቸው ትሞክራለች። ለዩሜም እንዳንቺ ሀብታም ወንዶችን የሚያጠምዱ ብዙ ሴቶች ሊንጎን ሲያጠምዱት አይቻለሁ። እሱ ግን አንዷንም አልፈለገም ነበር። አሁንም የእናቱን ሼር ለመቀበል ብሎ እንዳደረገው አውቃለሁ። ልክ ሼሩ እንደወሰደ ትባሪያለሽ፣ ከዛ እኔ ሚስት ሆናለሁ። ዩሜም እጇን ትይዛውና አንቺ እንደምትወጂው ግልጽ ነው፣ ግን ደግሞ ያ ማለት እሱ አንቺን ይመርጣል ማለት አይደለም። ለምንስ አንቺን ይመርጣል? ጥቅም አልባ አለቃ ነገር እኮ ነሽ ብላ ጨጓራዋን ትልጠዋለች። ጂዮ የሚባለው ወንድሙም ከእናቱ ጋራ እንዴት ሊንጎ ቦታው እንደነጠቀውና ከዲዛይን ዲፓርትመንቱ አስወጥቶ የሽያጭ ዲፓርትመንት ውስጥ እንደከተተው ተናዶ ይነግራትና እናቱን እንዴት እንደምትበቀለው ቅዷን ታወጣለች። በሌላ በኩል ሊንጎ ዩሚን ወደ እሱ ቤት ይወስዳትና ሲያሳያት በጣም ደስ ይላታል። ክፍሉ ገብታን ባሻንጉሊት የተጫወተች እሱም የውሸት ባልና ሚስት ብንሆንም ቤትና ከቤት ውጭ ስንሆን ግን ማሬ ብለሽ ጥሪኝ ይላትና እዛው ማሬ ብሎ መጥራቱን ትለማመዳለች። ረዳቱ ድንገት መጥቶም አባት ቤት ሄደህ እንድታናግረው ይፈልጋል ይለውና ሊንጎም እሷን እዚሁ ጠብቂኝ፣ የትም እንዳትሄጂ ተመልሼ እመጣለሁ ብሎ ሲሄድ ይከፋታል። ብቻዋ መሆን ደብሯትም ወጥታ ስትራመድ አንድ ሰው ይመጣና ሊንጎ እንደላከውና ሰርፕራይዝ ያዘጋጀላት እንድትመጣ እንደተናገረ ሲነግራት እየዘለለች መኪና ውስጥ ትገባለች። ውስጥ ግን ሊንጎ ሳይሆን የእንጀራ እናቱ የላከቻቸው ወንዶች እየቀረጿት ማሹፍና ማስቸገር ጀምራሉ። እሷ ግን የማርሻል አርት ማስተር ስለነበረች ሁሉንም ቅጥቅጥ ታደርጋቸዋለች። ሊንጎም አባቱ ድርጅት ውስጥ ችግር ተፈጠረ እንዲያስተካክለው ይነግረውና ሲወጣ የእንጀራ እናቱ አስቆማው። እሺ አዲስ ተጋባችሁ ጥንዶች ሚስት ላይ ትኩረት ብታደርግ አይሻልህም? ሚስት እኮ ይሄኔ ብቻዋን ናት ትለውና ለዩሜ ደውላት ስልኳ ዘግ ይሆንበታል። ደንግጦም እየሮጣ ሊፈልጋት ይሄዳል። በሌላ በኩል ጉደኛዋ ዩሜ ሊደበድቧት የመጡትን አንድ ላይ አስራቸው እየቀጠቀጠቻቸው ለማስተማሪነት እንዲሆኑ ደግሞ ላይቭ ላይ ለተከታዮቿ እንዴት ራሳቸው እንደሚከላከሉ ታስተምራለች። ሊንጎ ሲደርስም ደንግጦ ያቅፋትና አትውጪ ብዬሽ ነበርኩ ለምን ወጣሽ? ማነው ካገባ በኋላ ቤት ውስጥ የሚቀመጠው? ደግሞ ቦዲጋርድ አያስፈልገኝም፣ ማንም እኔን መጉዳት አይችልም። እዛው ላይቭ ላይ እንዳሉ የሚያቅፋትና ይወስዳታል። ቤት ገብቶም ሊንጎ እግሯ ስር ሆነው ስለ እንጀራ እናቴ መጥፎ መሆን ቀድሜ ስላልነገርኩሽ ይቅርታ። መቼም እኔን የሚጎዳ ዕድል አግኝታ አልፋ አታውቅም ነበር። በጣም ራስ ወዳድ ነኝ። አንቺንም በእኔ ምክንያት ጎዳውሽ። ስራችንን ስንጨርስ እንፋታለን። ያኔ እንጀራ እናቴ አንቺን አታስቸግርሽም ሲላት ስለፍቺ በማሰቡ ትደነግጣለች። ወዲያውም ረዳቱ መጥቶ የእናትህን ቼን መውሰድ አትችልም፣ ምክንያቱም መጀመሪያ እናትህ ራሷ በእጇ የሰራችውን የአንገት ጌጥ ሚስት ማግኘት አለባት ሲለው ሊንጎ ስለዚህ ህግ ስለማያውቅ ይደነግጣል። ዩሜም የዛን ቀን ዊንግ እሷን ካገባህ ብቻ የእናትህን ሼር መውሰድ እንደምትችል ስትናገር ነበር። በቃ የአንገት ጌጡ እሷ ጋር ይሆናል። እዛው ላይ ዊንግ እቃውን ይዛ ለተወሰነ ቀን እነሱ ጋር ለመቆየት ከተፍ ትላለች። እሱም ጌጡ ስለሚያስፈልገው ይፈቅድላትና ዩሜ ክፍል ገብታ እዛ መቆየት እንደምትፈልግ ትናገራለች። አሻንጉሊቶቿንም እያነሳ ስተወረወር ዩሜ በጣም ስለምትወዳቸው ትናደዳለች። ከዛም አሻንጉሊቷን ይዛ እየተሳደበ ትወጣለች። ሊንጎም እናቱ በፊት ፍቅረኛው ለነበረችው የዊንግ እህት ሀብሉን እንደሰጠቻት አስታውሶ እሷ ስትሞት ወስዳው እንደሆነ ገብቶት እንድትሰጠው ያፋጥጣታል።
ከአንገቷ ላይ ሊወስደው ሲሞክርም ያረገችው ሌላ ስር ነበር የተዋል። ረዳቱም ዩሜ ቤት እንደሌለችና እቃዋም እንደሌለ ሲነግረው ቶሎ ብሎ ወደ ቤተሰቦቿ ቤት ይሄዳል። ሲደርስም እናቷ አሻንጉሊቱ አባቷ ለለቱ የሰጣት ማስታወሻ ነው ስትለው በሱ ተናዳ እንደሆነ ይገባዋል። ሲያገኛትም በሱ ተናዳ እንደሆነ ይጠይቃትና ለምን ለሷ ብዬ እናደዳለሁ? እንዴት ናደድኩኝ? እያስመሰልኩ ነው። ግን እሷ ፍቅረኛ ነበረች እንዴ ስትለው እንዳልሆነች ነግሯት የቷንም ፎቶ ያሳያትና እሷ ፍቅረኛው እንደነበረችና እናቱም ለሷ የአንገት ጌጡን ሰጥታት እንደነበረ ይነግራታል። እናቴ ከሞተች በኋላ ግን አባቴ ሌላ ድብቅ ፍቅረኛ እንዳለው አወኩኝ። ያኔ ሳዘን እሷ ከጎኔ ነበረች። እሷ ስትሞት ግን እህቷ ፊቷን በሕክምና ብትቀይረውም ልወዳት አልቻልኩም። በሌላ ቀንም ሊንጎ ዩሜን ጓደኛው ሊያስተዋውቃት ይጠራትና ስለሱ ምንም ስላልነገራት እሱን እንዴት ማናገር እንዳለባት ግራ ይገባትና ክፉ ትሆንበታለች። ጓደኛውም ሊንጎ የልጅነት ጓደኛዬ ነው፣ በቅርቡ ነው ወደዚህ ሀገር የተመለስኩት ብሎ ስለሱ ጥሩ ነገር ሲያወራ ክፉ ስለሆነችበት ይደብራትና ሊንጎ ልጥፍ ብላ ትቆያለች። የሆቴሉ አስተናጋጅ የምታስተናግዳቸው ትመጣና የዩሜ ጓደኛ ስለሆነች እንዳታያት ተደብቃ ትመልሳለች። እና ዩሜ ሲወጡም ጓደኛው ልታስተናግድ ትሄድና ድንገት መተሽ ለምንድን ነው ትተሽ የወጣሽው? የዩሜ ጓደኛ ነኝ፣ እዚህ እንደምሰራ ስለማያውቁ ተደብቄ ነው የምሰራው ትለውና ቲፕም ሰጥቷት ይወጣል። ሊንጉም ዩሜን ወደ አባቱ ቤት እየወሰዳት ጓደኛው ጋብቻቸው የውሸት መሆኑ እንደሚያውቅ ሲነግራት ተናዳ ለምንድን ነው ታዲያ ቀድሜ ያልነገርከኝ? በሙሉ መንገድ እኮ ነው ያዋራሁት። በነገርሽ ኑሮ ደግሞ የበለጠ ታፍሪ ነበር ይላትና ሲያወሩ ቆይተው ሲገቡ እሷ ቤቱን ቀውጣ አድርጋው ስታስቸግር አባቱን የእንጀራ እናቱ ድምፁን ሰምተው ይመጡና አሁንም አስቸግረዋን ትቀጥላለች። አባትየውን በንዴት ይችን ሴት ነው ያገባኸው? በምንም መንገድ እኮ ጤነኛ አይደለችም፣ ውሰድልኝ ከዚህ ይለውና ይጮህበታል። በድጋሚም የእንጀራ እናቱን ይዛ ስትጎታት ትገፋትና የቤቱን ወደ ጌጥ ይዛ ትወድቅና ትጎዳለች። እቃውም ተሰብሮ ሲያየው አባትየው ሁሉንም እንዲወጡ ይናገርና ሊንጎ ዩሜን አቅፋት ወደ እሱ ክፍል ይወስዳታል። ከዛም ልብሷ እንድታወልቅ ግዛት ይጠይቃትና እንደፈለግከው ረድቼሃለሁ፣ አሁን እሱን ተጠቀመበት ነው። እንደዚህ አይደለም፣ ተጎድተሻል፣ መድኃኒት ላድርግልሽ፣ በራስሽ ማድረግ አትችይም ሲላት ተስማማና መድኃኒቱን እያደረገላት እኔ እነሱ ለማናደድ እቃቸውን ስበር እንጂ ራስሽን ጉጂ አላልኩሽም እኮ፣ ከዚህ በኋላ ራስሽን ጠብቂ። በማግስቱም ወደ አባቱ ጋር ሄዳ የተሰበረው ቃል አንተ አስፈላጊ ይሁን አይሁን አላውቅም፣ ግን ምንም ቢሆን መልሰህ ማግኘት የማትችለውን አንዴ ካጣኸው በጣም ከባድ ነው፣ አባትነትህም ቢሆን እንደዛው ብላው ትሄዳለች። በሌላ በኩል የሊንጎ ጓደኛ ያገኘውና የእንጀራ እናቱ አብሯት እንዲሰራ እንደጠየቀችው በምላሹም በየአመቱ ብር እንደምትሰጠው እንደነገረችው ያሳውቀውና አብሯት ከሰራ እንዴት ሀብታም እንደሚሆን ሲቀልድ ሊንጎም እየሳቀ ስምምነቱ መቀበል አለብህ፣ ግን ሚስጥር እንድታደርገው ንገራት። ዩሜም ማርሻልቷን ስትሰራ ትቆይና ከጓደኛዋ ጋራ የእሷና የሊንጎ ጋብቻ የውሸት እንደሆነ ስታወራ ስትከተላት የነበረችው ዊንግ ተደብቃ ትሰማትና ለእንጀራ እናትየዋ ደውላ ትነግራታለች። አባትየውም ስብሰባ ላይ የሊንጎን ስራ አድንቀው ወንድሙን ከሱ እንዲማር ሰው ፊት ሲነግረው ይናደዳል። እናቱም እያስመሰለ እንደሆነ ካላወቀችው ከሊንጎ ጓደኛ ጋር አውርታ አብሮ ለመስራት ይስማማሉ። ከዛም ወንድምየው አባቱ ጋር ሄድና ከአዲስ ሰው ጋር አብሮ እንደሚሰራ ነግሮት ከእናቱ ጋር ደግሞ ነገራቸውን ያቅዳሉ። ዩሜም ስልኳ ላይ ተደፍታ የሊንጎን ዜና ስታየም ጓደኛዋ ነጥቃ ታይታው ናፍቆሽ ነው እንዴ? እሱም ወደ ጀምረሻል? በእርግጥ እሱም ስለ አንቺ ይጨነቃል፣ በየቀኑ ያወራሻል፣ መድኃኒትም ያደርግልሻል። እንደዚህ አይነት ነገር የለም፣ አንድ ለብቻ የምንሰራ ሰዎች ነን። ገባኝ፣ በቃ የምርም የምትወጂ ከሆነ ግን ቀድመሽ እንዳትነግሪው፣ እሱ መጀመሪያ ቢነግርሽ ነው ጥሩ የሚሆነው ትላትና ወደ እሱ ቤት ስትሄድ አቅፋተም በየቀኑ ነበር የምትናፍቂኝ። ምን እንደ ስራ ጓደኛን ናፈኩ ስትለው እንደሚወዳት ያሳያትና የተጎዳችውን አይቶላት መድኃኒት ያደርግላታል። መድኃኒቱ ሲያቃጥላትም ትጮህና እዛ ለመኖር የመጣችው ዊንግ ድምፁ ረብሿት ከተኛችበት ትነሳለች። ለማዳመጥ እየሞከረችም እነሱ እያወሩም ክፍል ውስጥ ተደብቃ ገብታ የውሸት እንደተጋቡ የሚያሳይ መረጃ ትፈልጋለች። ሊንጎም ለሚ በራሱ ዲዛይን ያደረገውን የአንገት ጌጥ ስጦታ ይስጣትና ደስ ይላታል። ከዛም አንገቷ ላይ የሚያደርግላታል። በሌላ በኩል ዊንግ የተፈራረሙትን ኮንትራቱን ታገኘዋለች። የእንጀራ እናቱን በማግስቱ ጋብቻቸው የውሸት መሆኑን ከነ ማስረጃው ትለቀውና ዩሚ ደንግጣ ታየዋለች። ጓደኛውም የሮጠች መታ ያወሩና ለሊንጎ ደውለው የተለቀቀው በውሸት እንደሆነ ተናግሮ እንዲያስተባበል ሲነግሩት አሁን እንደረፈደና በራሱ እንደሚያስተካክለው ይነግራታል። አባቱ ሲቆጣውም የእንጀራ እናቱም ተደርባ ስትናገረው አባትየው እሷን ቤት ውስጥ ጸብ እየፈጠረች እንደሆነ ይናገራታል። ከዛም ለሱ ተደርቦ እሷን ያገባው የዚህ ቤት ልጅ መሆን ስለሚገባት ነው ይልና ሊንጎ ግን ይሄ የዩሜ ጥፋት አይደለም፣ እኔ ነኝ ሼሩ ለማግኘት ስል እንድታገባኝ ያስገደድኳት፣ እናም አልወዳትም፣ እስካሁንም እንደረዳቴ ብቻ ናት ሲል እንደ አጋጣሚ መታ ነበርና በሰማችሁ ነገር በጣም አዝናት ሄዳለች። እሱም ከነገ ጀምሮ ከዲዛይን ዲፓርትመንቱም ሆነ ከአስተዳደርነት ይለቃለሁ፣ ከዛ ሁሉም ነገር ይስተካከላል። እሷም እቃዋን ሰብስባ እያለቀሰች ቀለበቷንና የሰጣትን የአንገት ጌጥ አስቀምጣ ልትወጣ ስትል መጀመሪያ ምንጮኛ የሚሆኑትን እየመረጠ እንደነበረ ታይና መኪናውን መስበሯ የታቀደበት እንደሆነ ሲገባት ታለቅሳለች።
ሊንጎ ወደ ቤት ሲመለስ ዊንግ ዩሜ እቃውን ይዛ ሄዳለች። ግን ችግር የለውም እኔ ያለሁኝ፣ የእናትም ጌጥ እኔ ጋር ነው፣ አግባኝና ሽርህን ውሰድ ስትለው ከአንገቷ ላይ ጌጡን ይገነጥለውና ይሄ ለአንቺ አይገባሽም፣ ስለ አንቺ ምንም ያላጣረው ነው እንደሚመስልሽ ብሎ ፎቶዎችን ይወረውርላትና እህትሽን ራስሽ እንደገደልሻት አውቃለሁ ብሏት ይሄዳል። ብቻውን ቁጭ ብሎም ዩሜ ስትናፍቀው ምን ያህል እንደሚወዳት ይገባዋል። እሷን ባለችበት ይናፍቃታል። ወደ እሷ ጋር ሄዶም ሲፈለግ የነበረውን ጌጥ ሲሰጣት ሁሉንም አውቃለሁ፣ ከመጀመሪያው ማቀደህ ነበረ፣ ቢሆንም ግን ራሴን ኮንትራቱን የፈረምኩት ያንተ ጥፋት አይደለም፣ ጌጡንም በትክክል አስቀምጥልሃለሁ፣ በፈለከው ሰዓት መተህ መውሰድ ትችላለህ ብላው ትሄዳለች። ጓደኛዋ ግን ስላናደዳት ልታስተምሮ ፈልጋ ከነ ማርሻል ሰልጣኝ ጓደኞቿ ጋራ ሊንጎ ይመስላትና ጓደኛውን ይቀጠቅጡታል። ሊንጎ ወደ ቤቱ እየወሰደውም ጓደኛው አንድ ቀን ግን በአንተ ምክንያት እሞታለሁ፣ ደግሞ የእንጀራ እናቴ የድርጅቱ አስተዳዳሪ ሆናለች፣ ወንድምህ ደግሞ ሼሩን ሸጦ ውድ ዳይመንድ ገዝቷል፣ ጥሩ እናያቸዋለን። በማግስቱም የድርጅታቸው ስብሰባ ላይ ወንድምየው ውድ ዳይመንድ ላይ ከእናቱ ጋር ኢንቨስት እንዳደረገና ለሁለቱም ድርጅቶች ትርፋማ እንደሆነ በደስታ ይናገራል። አባቱም ይሄ ነገር ካልተሳካ ግን ከቦታችሁ ትነሳላችሁ። በሌላ በኩል የሊንጎ ጓደኛ ስለ ሁሉም እየነገረው የእንጀራ እናቱ እንደምትከስርና እሱ ደግሞ ወደ ቦታው እንደሚመለስ ይነግረዋል። ሊንጎን ፈገግ ብሎ የዩሜ ጓደኛ ለቫኬሽን እንደጋበዘችው ይነግረዋል። ከዛ ራሷ ምግብ ታመጣላቸውና ጓደኛው በፈገግታ ሰላም ስላተም ደንግጣ ትታቸው ትሄዳለች። ዩሜም ሄዳ አንገት ጌጡን የመለሰችለት መጀመሪያ የመኪና መስበሬ መጥፎ ድል እንደሆነ አስቤ ነበረ፣ ግን አንተ ከዛ በፊት አይቀርክበት ነበር። የሚያሳዝነውና መናደድ ያልቻልኩበት ምክንያት ደግሞ ለቤተሰቤ እንዳዘነ ሆነ ከፍለኝ ስለነበረ ነው። ስለዚህ አሁን ከኔ ጋር መፋታት ትፈልጊያለሽ ይላትና እያለቀሰች አዎ እኔ ወድጄ ስለነበረ አንተ የሚወደድክ መስሎኝ ነበረ፣ ግን ተሳስቻለሁ፣ አትወደኝም ነበር። እሱም እያለቀሰ እኔም በጣም ነው የምወድሽ፣ ከአንቺ ጋር መቼም መፋታት አልፈልግም፣ ምክንያቱም ሁሌም አብረሽ መሆን ፈልጋለሁ። የእናቴ ሽርም ቢሆን መቼም ቢሆን የኔን የሚሆነው የኔ ማለት ደግሞ ያንቺ ነው። እባክሽ አትፍቺኝ፣ በድጋሚ ካንቺ መለየት አልችልም። በድጋሚ ከዋሸኝ ግን አጥንትን የምሰብረው ትለውና ይታረቃሉ። እየተራመዱ እያለ እሱ አሁን እኮ ስራ የለኝም፣ ወደፊትም ወንድ ሆኜ ስራ አጥ ከሆንኩኝ ትተሽኝ ትሄጃለሽ። ወንድ ሆነ ስራ ብታጣም እኮ ችግር የለውም፣ እኔም እንዴት የሚስትን ስራ እንደምሰራ አላውቅም። ደግሞ በሚሊዮኖች የሚቆጠሩ ተከታዮች ነው ያሉኝ እኮ አግዝሃለሁ። ሁለቱ ጓደኞቻቸውን በየራሳቸው በሻሸቃሉ። የእንጀራ እናትየዋም ለስራው ብር ያንሳትና ዊንግ እንድታግዛቸው አስበው ወንድሙ ያገኛትና ሊንጎ አሁን አስተዳዳሪ አይደለም፣ ከሱ ጋር ጥቅም የሌለው ጊዜ ከምታጠፊ ከእኔ ጋር ሁኝና ምስጢራውን ቤተሰብ ተቀላቀይ ይላትና ልትረዳቸው ትስማማለች። ከዛም ስብሰባቸው ላይ ወንድምየው ደስ ብሎት ለአባቱ አሁን ሁሉም ስምምነት ተጠናቋል፣ የሚያስፈልገው ጥሬ ዕቃም ተገዝቶ እየመጣ ነው፣ ጎበዝ ጥሩ ስራ ነው፣ ሲደርስ እኔም ማየት ፈልጋለሁ። በሌላ በኩል እነ ሊንጎ አሁን ሁሉም ገንዘባቸው እንዳወጡ ሲሰሙ ቀጣይ የሚያደርጉትን ያወራሉ። ሊንጎም ወይን እያቀፋት አንቺ እዚሁ ጠብቂኝ፣ ድክመቴ እንደሆንሽ ታውቂያለሽ አይደለ? ሁሉም ነገር እንደተሳከለ ተመልሼ ወስድሻለሁ። እሺ ግን ራስን ጠብቅ። በወንድሙ የታዘዘ ውዱ የዳይመንድ ግባትም አባቱ ጋር ይደርሳል። ግን አብሯቸው የሚሰራው ዲዛይነር እንደጠፋ ስለደረሱበት ወንድምየው ማበድ ይጀምራል። ዊንግን በእንዴት አብራው እንደማትሰራ ትነግረዋለች። አባትየው ደግሞ የመጣውን ዳይመንድ ቼክ ሲያደርገው ሐሰተኛ እንደሆነ ያይና የልብ ድካሙ ይነሳል። በሰዓቱም ሊንጎ ይደርስና ወደ ሆስፒታል ይወስደዋል። ሲነቃም ሊንጎን በትክክል ተንከባክቤህ ነበረ፣ ግን አንተ አሁንም እየወቀስከኝ የሚሆነው። አይ እኔ አንተን አልጠላህም ብሎ እናቱን ስላደረጋት ነገር ሲያነሳበት ተጸጽቶ ይቅርታ ይጠይቀውና ድርጅቱንም እሱ እንዲጠብቀው ይነግረዋል። ወንድምየውም ለእናቱ ብራቸው እንደተጭበረበሩና የተገዛው ሐሰተኛ እንደሆነ አባቱም ሆስፒታል ውስጥ እንደገባ እየተንቀጠቀጠና እያለቀሰ ሲነግራት እሷ ብትደነግጠም በአሁኑ ግን ሊንጎ ስለማይለቃቸው ወዲያው ድርጅቱን ሼር ሸጣ የዊንግን ዕዳ ከከፈሉ በኋላ ብራቸውን ይዘው ከሀገር እንዲጠፉ ትነግረዋለች። ለረዳቷ ደውላም ሁሉንም የድርጅቱን ብር በሷ ባንክ አካውንት እንዳስገባ ትነግረዋለች። ልትወጣ ስትል ግን ሊንጎና ረዳቱ ከተፊሉና ሁሉንም ያወራችው እንደተቀዳ ሲነግራት እሱ መለመን ትጀምራለች። እባክህ ይቅር በለኝ። ለምን? እናቴ ታማ ባለበት ሰዓት እኮ ነው ደውለሽ ጠርተሻት ከአባቴ ጋር እንደሆንሽ ያሳየሻት። ሁለታችሁም ለሞቷ ተጠያቂ ናችሁ። አሁን ምርጫ ሰጥሻለሁ፣ ወይ አባቴን ትፈቺዋለሽ ወይ ደግሞ እስር ቤት ትገቢያለሽ ይላትና እያለቀሰች የፍቺ ወረቀቱ ላይ ትፈርማለች። ከበራቱ በኋላም ሊንጎ የዩሜን አባትን የማርሻል ማሰልጠኛ ከራሱ ድርጅት ጎን ለጎን ቆንጆ አድርጎ እያስተዳደረ እናየዋለን። ረዳቱ መጥቶም ድርጅቱ ላይ ትንሽ ችግር ስለተፈጠረ አዲሱ ስራቸውን ለማስተዋወቅ እንዲያራዝሙት ይጠይቀውና ከመመለሱ በፊት ዩሜ ዘንጣና ሌላ ሰው መስላ ትመጣና ረዳቱንም ቀኑ አይራዘመም አብረኝ ትመጣና ችግሩን እንፈታዋለን ስትለው ሊንጎ በሚስቱ አስተሳሰብ ይኮራል። ድርጅቱ ላይም በደንብ ስለምትሰራ ደስ ይለዋል። ከዛ ስትሄድም ጮክ ብሎ ማሪ ለምሳ እንዳትቆይ ይላትና ደስ በሚል ሁኔታ ፊልም ይጠናቀቃል።